ሰዎች አልፎላቸው ስኬት ላይ መድረስ የማይችሉ የሚመስላቸው ሰዎች አሉ። ነገር ግን እንደሱ አይደለም። አንዳንድ ሰዎች ጠንክረው ከሰሩ ያልፍላቸዋል። ሰላም፣ እንዴት ናቸው? ዛሬም ሁልጊዜም እንደማረገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ ብቻ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ እኔ የታችሁን አበረታቱኝ። ፊልሙ ሲጀምር ቴ የተባለ የድሃ ልጅ አስተዋውቀናል። በጣም ድሃ ከመሆናቸው የተነሳ የሚበላው ምግብ እንኳን የሚቸገርባቸው ጊዜያቶች በጣም ብዙ ናቸው። እንደዛም ሆኖ ግን የሀብታም ልጆች የሚማሩበት ትምህርት ቤት ውስጥ ስኮላርሺፕ አግኝቶ እዛ ነው እየተማረ ያለው። አብዛኛው ተማሪዎች በጣም ዝቅ አድርገውት ነው የሚያዩት፣ ምክንያቱም የድሃ ልጅ እንደሆነ ያውቃሉ። ነገር ግን ቴ በትምህርቱ በጣም ጎበዝ ስለሆነ በጣም ነው በራሱ የሚተማመነው። ሁልጊዜም ቢሆን ትምህርት ቤት ውስጥ የሚያመጣቸው ውጤቶች ሙሉ ተማሪውን ነበር የሚያስደምመው። እንደዛም ሆኖ ግን ትምህርት ቤት ውስጥ ችግር አላጣውም። ኢንጃ ይባላል። ከተማ ውስጥ ያለ የአንድ የሀብታም ልጅ ነው። ምሳ ሰዓት ኢንጃ አውቆቴን ነገር ይፈልገዋል። ለረጅም ጊዜ በትዕግስት ሲታግሰው ከቆየ በኋላ በስተመጨረሻ ትዕግስቱ ያልቅና ሄዶ ከኢንጃ ጋር ይጣላል። እዛም ሁለቱም ይነሱና በቦክስ ድብድብ ይጀምራሉ። አስተማሪ መጥቶ ጸቡን ከገላገለ በኋላ ሁለቱንም ወደ ቢሮ ይልካቸዋል። ቴ ሁለቱም የሚቀጡ መስሎት ነበር። ነገር ግን አንድ ተማሪ መጣና ኢንጃን እንደምንም አላጠፋም ተብልሃል፣ ወደ ክላስ ተመለስ አለው። ኢንጃም ቴ ላይ ያላግጥበትና ከዛ ክፍል ይወጣል። ብዙም ሳይቆይ ቴ አንድ ስልክ ይደወልለታል። ይህም ስልክ በጣም የሚያስደነግጥ ስልክ ነበር። ስልኩንም ከዘጋው በኋላ እየሮጠ ወደ አንድ ገዳም ይሄዳል። እዛ ገዳም ውስጥ እናቱን ተመለከታት። ጸጉሯን ተላጭታለች። እናቱም ፈጠን ብለህ ብትደበቅ ይሻልሃል፣ ምክንያቱም አባቴክ ተያዘበት እስር ቤት ነፃ ተለቋል ትለዋለች። የእንጀራ አባቱ እሱንና እናቱን እየቀጠቀጠ ከሰው ታስሮ ነበር። አሁን ግን ነፃ ሊለቀቅ ነው። ነፃ ከወጣ ደግሞ እናቱንም እሱንም ፈልጎ ይገላቸዋል። እዚህ ምክንያት እናትየው ራቅ ወዳለ ገዳም ትሄዳለች። ቴንም ራስን ጠብቅ ብላ አስጠነቀቀችው። ትምህርት ቤት ውስጥ ቴ በጣም ያደገኛ ወንጀለኛ ልጅ እንደሆነ ተማሪዎች ይንሾካሾካሉ። ተማሪዎች እንደዚህ እያሉ ስለሱ ሲንሾካሾኩ ኢንጆ ይሰማና ለሱ ለመከላከል ይሞክራል። እናም አባት በሰራው ኃጢአት ልጅ መወቀስ የለበትም አላቸው። ኢንጃ በዚህ አጋጣሚ ከቴ ጋር ጓደኝነት ለመፍጠር ይሞክራል። ቴ ግን ጥሎት ነበር የሄደው። ኬ ወደ ትምህርት ቤቱ ጣሪያ ይሄዳል። ኢንጃም ተከትሎት ሄደ። ኬ እኔና እናቴን ለመከላከል እኔ ማርሻል አርት መማር አለብኝ ብሎ ለኢንጃ ነገረው። ኢንጃም ችግር የለውም ማርሻል አርት አስተምረሃለው፣ አንተ ግን ሁሉም ተሽዬ እንድገኝና ሀብታም እንድሆን ጭንቅላትህን እንድጠቀምበት ፍቀድልኝ ይለዋል። ሁለቱም በዚህ ይስማሙና ቃል ይግባባሉ። አንድ ቀን ቴ ከትምህርት ቤት ወደ ቤት እየሄደ እያለ መንገድ ላይ አንዲት ቆንጅዬ ልጅ ይመለከታል። ልጅቷ በጣም ቆንጆ ናት፣ መልአክ ነው የምትመስለው። ቴ እሱም ሳያውቀው ልቡ ወደ እሷ እየተሳበ ነበር። ቴ ድፍረቱን አሰባስቦ ሊያናግራት ይሞክራል፣ ነገር ግን አልሆነለትም። ኢንጃ ሁሉንም ነገር ከሩቅ እየተመለከተ ነበር። በኋላም ኢንጃ ቴን ታናሽ እህቴን አስጠናልኝ ብሎ ያናግረዋል። ታናሽ እህቱ በጣም አስቸጋሪና ቀበጥ ነገር ናት። ኬ ከሚያስጠናት ነገር ውጪ ሌላ ምንም ነገር ማውራት አይፈልግም። በዚህም ምክንያት እሷ ሌላ ነገር ልታወራው በጣም ነበር የምትሞክረው። ጠረጴዛው ስር እግሩን እየነካካች ትኩረቱን ለማግኘት ሞከረች፣ ነገር ግን አልሆነላትም። ከዛም በጣም ቆንጆ እንደሆነ ተነግረዋለች። አስጠንቷት ከጨረሰ በኋላ ኢንጃ አባት ቴን ወደ ቢሮ ይጠራውና ገንዘብ ይሰጠዋል። እናም ስለ ቤተሰቡና ቤት ውስጥ ስለሚያያቸው ነገሮች ለማንም እንዳያወራ ውል አስፈረመው። ኬ ወደ ቤት እየሄደ እያለ የሆነች ሴትዮ እሱ ከሚኖርበት ቤት አጠገብ ያለውን በር ዝም ብላ ታንኳኳለች። በስተመጨረሻም ውስጥ ያለችው ልጅ በሩን ከፍታ ትወጣለች። ያቺ ልጅ አን ትባላለች። ቴ አይቶ የወደዳት ልጅ ናት። ቴ በዚህ አጋጣሚ እሷም ልክ እንደሱ ደሃ እንደሆነች ተረዳች። እናቷም በጣም ሱሰኛ ስለሆነች ልጇን አትንከባከባትም። ቴ የእሷን ሁኔታ ሲመለከት የራሱ ህይወት ትዝ ይለውና ለእሷ ማዘን ይጀምራል። ብዙም ሳይቆይ ልጅቷ ከቤት ወጥታ ጎዳና ላይ ስትራመድ ይመለከታታል። ከዛም ዝናብ እየዘነበ ስለነበር ጥላ ይዞ ከኋላ የመጣና ሰዎች አንቺን በክፉ ሁኔታ ተመልክተው ሲያናድዱሽ ብቻሽን ማዘን የለብሽም አላት። እሷም ስለማታውቀው ነገር ለምንድነው የምትቀባጥረው? እኔን እኮ አታውቅኝም አለችው። ቴ እውነት ነው አላቅሽም፣ ነገር ግን ችግርሽን የሚሰማኝ ሰው የምትፈልጊ ከሆነ ሁሌም ቢሆን አለው ይላታል። እሷም ሽንት ቤት መጠቀም እፈልጋለሁ ትለውና አጋጣሚውን ተጠቅማ ወደ እሱ ቤት ትሄዳለች። እሱም ወንበር ላይ የውስጥ ልብሱን አስጥቶ ስለነበር እሷ ወደ ቤት ስትገባ ፈጠን ብሎ አፍሮ ፓንቶቹን መሰብሰብ ጀመረ። ከዛም ሌላ ቀን ከማይህ ዛሬ በጣም ቆንጅዬ ሆነሃል አለችው።
ቴ እሷን ባየ ቁጥር የልብ ምቱ ነበር የምትጨምረው። በኋላም ቴ እንዳይደብራት ብሎ ይዟት ወደ ጓደኛው ኢንጃ ቤት ይሄዳል። ኢንጃም ለምን የኔ ፍቅረኛ አትሆኝም? እኔ ሚሊዮነር ነኝ፣ የፈለግሽውን ነገር ገዛልሻለሁ አላት። እሷም ገንዘብህን አልፈልግም አብሬ ካልሆነም አለችው። ቴም በጣም ነበር ያደነቃት። ከገንዘብና የተለያዩ ቁሳቁሶች በላይ ራሷን ስላስቀደመች በጣም ነበረ እየወደዳት የመጣው። ኢንጃ ወደ ቤት ልሸኝሽ ብሎ ሲጠይቃት ቴ ያስቆመዋል። ኢንጃ በጣም ነበር የተናደደው። የሚወዳትን ልጅ የቅርብ ጓደኛው ሊሻማው እየሞከረ ነው። ኢንጃ በህይወት የፈለገውን ነገር በጠቅላላ ሲያገኝ ያደገ ልጅ ነው። እናም እቺን ልጅ የራሱ ማድረግ ባለመቻሉ በጣም እልህ ይዞታል። በሌላ በኩል የኢንጃ ቤተሰቦች በጠቅላላ በአባታቸው ውርስ እየተጣሉ ነው። ከሁሉም በላይ ደግሞ የተረጋጋ ነገር የሌላት የቤቴው መጨረሻ ልጅ ናት። ሁሌም ቢሆን ቴን ስታገኘው በጣም ነበር የምትደሰተው። እሷ ትወደዋለች፣ እሱ ግን ስሜቱ ምን እንደሆነ ራሱ አይታወቅም። አጠገቡ ቁጭ ብላ እንኳን አብዛኛው ጊዜ የሚያስበው ስለ አን ነው። አንድ ቀን እንዴትም ድፍረቷን አሰባስባ ፍቅረኛ ይሁን ብላ ጠየቀችው። እሱም እኔ ፍቅረኛሽ ልሆን አልችልም፣ ደስተኛ አላረግሽም፣ ምክንያቱም ውስጤ በጣም ብዙ ሀዘን አለ ይላታል። በዛኑ ቅጽበት መንገድ ላይ አንን ያገኟታል። ይህንን አጋጣሚ በመጠቀም የኢንጃ ታናሽ እህትም ቴ የኔ ነው፣ ቴ አጠገብ እንዳደርሽ ብላ የራሷን ድንበር ለማስጠበቅ ትሞክራለች። በዚህ መሃል ኢንጃ እነሱ ያሉበት ቦታ ይመጣና ታናሽ እህቱን ነይ መኪና ውስጥ ግቢ ብሎ ጠራት። እሷም መኪና ውስጥ አልገባም ብላ ታስቸግረዋለች። በስተመጨረሻም ቴና አን ጎረቤታሞች ስለሆኑ አንድ ላይ ተያይዘው ይሄዳሉ። የኢንጃ ታናሽ እህትም ቴንና አን ጎረቤታሞች እንደሆኑ ስታው የባሰ ሀሳብ ሊገላት ደረሰ። እናም ወንድሟን ጠየቀችው፣ እባክህ አንን ፍቅረኛ አድርጋት አለችው። አን ዞር ካለችላት ቴን እንደፈለገች ማድረግ ትችላለች። የኢንጃ ታናሽ እህት አሁንም በድጋሚ ቴን ታገኘውና በጣም ነው የምወድህ አብረን እንሆን ብላ ጠየቀችው። ቴም ነግሬሻለሁ፣ እኔ ውስጤ በጣም ብዙ ሀዘን የሞላ ሰው ነኝ። ሌላ ደግሞ አንዲት የምወዳት ልጅ አለች። እናም ከእሷ ጋር ቤተሰብ መመስረትና እሷን ማግባት ነው የምፈልገው ይላታል። ይህንንም ስትሰማ በጣም ነበር ልቧ የተሰበረው። አልቅሳ ማቆም አልቻለችም። በሌላ በኩል የአን እናት የምትሰራው ቁማር መጫወቻ ቤት ውስጥ አስተናጋጅ ናት። አንድ ቀን ወደዚህ ቁማር ቤት በካርቶን ሙሉ ገንዘብ ሲገባ ትመለከታለች። እናም ሀብታም ሆና ራሷን ለመለወጥ ካላት ጉጉት የተነሳ አለቃዋ ቢሮ ትገባና ካሉት ብሮች ውስጥ የተወሰነ ሰረቀች። ማንም እንዳልተከተላት እያረጋገጠች ለማምለጥም ትሞክራለች። የሚቀጥለው ቀን አን ወደ ትምህርት ቤት እየሄደች እያለ የቁማር ቤቱ ዋና ኃላፊ ከሰዎቹ ጋር አንድ ላይ በመሆን አንን አላስኬድ ይሏታል። እናም እየደጋገሙ እናትሽ የሰረቀችውን 50 ሚሊዮን ብር መልሽ ይሏታል። አን እኔ ስለ እናቴ አይመለከተኝም፣ እኔ ምን አገባኝ አለቻቸው። ለኔ ያቺ ሴት ከሞተች በጣም ቆይታለች፣ አላቃትም ብላ ትመልስላቸዋለች። እነዚህም ሰዎች ገንዘባቸውን ብቻ ነው የሚፈልጉት፣ ስለሚፈጠረው ነገርና ስለሆነው ነገር አይመለከታቸውም። እናም ትምህርት ቤት ተማሪዎች እየቀረጿቸው አንን ሊመቷት ይሞክራሉ። እሷም ተመታ ጸጥ ማለት አልፈለገችም። ዋና አለቃውን በጢፍ ያለችው። እሱም ሊመታት ልክ እጁን ሲያነሳ አንድ ሰው ይመጣና እጁን ይይዘዋል። የቁማር ቤቱን ኃላፊ እጅ የያዘው ቴ ነበረ። እናም ምንድነው ነገሩ ብሎ ጠየቃቸው። ብዙም ሳይቆይ የኮሌጁ የጥበቃ ሰራተኞች ይመጣሉ። እዛም እነዚህን ዱርዬዎች ያባርሯቸዋል። ከመሄዱ በፊት ግን የቁማር ቤቱ ኃላፊ አንን አስፈራርቷታል። ገንዘቤን ማታመጪ ከሆነ አትኖሪም አላት። ቴም እጇን ይይዝና ማንም የሌለበት ክፍል ይዟት ይሄዳል። ከዛም እነዚህ ሰዎች ለተወሰነ ጊዜ የምትደበቂበት ቦታ አለሽ ብሎ ጠየቃት። እሷም እንደዚህ አይነት ነገር ሲያጋጥመኝ የመጀመሪያ አይደለም፣ እናም ከእንደዚህ አይነት ነገር ማምለጥ አልፈልግም አለችው። የእውነት ከነዚህ ሰዎች እምሸሽ ከሆነ እናቴ የወሰደችባቸውን ገንዘብ እኔ ለመክፈል እያመንኩ ነው ማለት ነው ትለዋለች። ዱርዬዎቹ እናቷ ለእሷ ጥሩ ሆነች አልሆነች አያስጨንቃቸውም። እነሱ ብቻ የሚፈልጉት ገንዘባቸውን ነው። ኢንጃም ትምህርት ቤት ውስጥ የተፈጠረውን ነገር ሲሰማ ለአን ይደውልላታል። እናም እየደጋገመ ቢደውልላትም ስልኩን ግን እያነሳች አልነበረም። ኢንጃም እየሮጠ ያለችበት ድረስ ይሄድና ፈጠን ብሎ እንዳገኛት ነበር ያቀፋት። እሷም ምን ማድረግ እንዳለባት ግራ ስለገባት ቀጥ ብላ ቆማ ነበር የቀረችው። እሱም ካቀፋት በኋላ ሌላ ምንም ነገር ሳይጠይቃት ጠጋ ብሎ ከንፈሯን ይስመዋል። በዚህ መሃል ቴ ከኋላ ከሩቁ ቆሞ እየተመለከታቸው ነበር። እናም
ጓደኛው ኢንጃ የሚወዳትን ሴት አንን ሲስማት ቆሞ እየተመለከተ ምንም ነገር ማድረግ አልቻለም። ግቤት እየሄደ መንገድ ላይ እየደጋገመ እያሰበ የነበረው ኢንጃንና የአንን መሳሳም ነበር። በአንዴ ሁሉም ስሜቶች በአንዴ ነበር የተሰሙት። ቅናትም ተሰምቶታል። ድቤትም እየገባ እያለ መንገድ ላይ አንን ይመለከታታል። አን እንዳለ ሰብስባ ይዛ ነበር። እሱም ወዴት ነው የምትሄጂው ብሎ ሲጠይቃት ለተወሰነ ጊዜ ኢንጃ ጋር ላርፍ ልሄድ ነው አለችው። ቴም በጣም ይደነግጥና እጇን ይዟት እባክሽ እንዳትሄጂ ብሎ ጠየቃት። እሷም እኔ እናንተ አንድ ላይ የምንሆን ከሆነ ምንም ነገር መጨረሻው አያምርም። አሁን የሚያስፈልገኝ ደህና አቋም ላይ ያለ ፍቅረኛና ገንዘብ ነው ትለዋለች። ቴ በጣም የሚወዳት ሴት ለሀብታም ጓደኛው እሱን ጥላ እየሄደች ነው። የአን እንደዚህ ማድረግ ቴን በጣም ነበር የጎዳው። ይህም ብቻ አይደለም፣ ከዚህ በኋላ እንዴትም ብሎ በምንም አይነት ሁኔታ ውስጥ ራሱን ለመቀየር ይወስናል። አንድ ቀን ጥፋቷን አምና ትጸጸታለች ብሎ በማሰብ በር ዘግቶ ብቻውን ሲያለቅስ ቆይቷል። አሁን ይህ ሁሉ ነገር ከተፈጠረ 5 ዓመት ይሆነዋል። በዛ ሰዓት ምንም ነገር ያልነበረው ቴ አሁን በጣም ጥሩ ሁኔታ ላይ ነው ያለው። የተለያዩ ትልልቅ የቢዝነስ ሰዎች ጋር አንድ ላይ በመስራት አሁን ከአንድ ትልቅ ቢዝነስ ሰው ጋር አብሮ እየሰራ ነው። ይህም የቢዝነስ ሰው የኢንጃ አባት ነበር። ይህም ብቻ አይደለም፣ ቴ የዚህ ሰው ቀኝ እጁላ መሆን ችሏል። ከዕለታት አንድ ቀን የቤት ክራይ መክፈል እንኳን ያቃተው ቴ አሁን ግን የፈለገውን ነገር ማድረግ ይችላል። ከዚህም በላይ ራሱን ቀይሮ ጥሩ ደረጃ ላይ ነው ራሱን ማየት የሚፈልገው። የድርጅቱ ፕሬዝዳንት የኢንጃ አባት አንድ ቀን እየዋኘ እዛው ራሱን ስቶ ሰመጠ ተብሎ ሁሉም ቤተሰቡ ተሰብስቦ ወደ ሆስፒታል ይሄዳል። ሰውየው ግን ቁጭ ብሎ ተረጋግቶ ምግቡን እየበላ ነበር። ቴ ያላወቀም እንጂ የድርጅቱ ባለቤት ፕሬዝዳንቱ በሱ ቦታ ቴን ማስቀመጥ ነበር የሚፈልገው። ልጆቹ እንኳን የሱን ቦታ እንዲወስዱ አይፈልግም። በዚህ ምክንያት ደግሞ ሙሉ ቤተሰቡ ቴን በጣም ነው የሚጠላው። በተለይ ደግሞ ኢንጃ ከጊዜ ወዲህ ኢንጃ በቴ በጣም እየቀናበት እየመጣ ነው። ጓደኝነታቸው እየሻከረ መጥቷል። አን አሁንም ቢሆን የኢንጃ ፍቅረኛ ናት። እናም በቅርብ ጊዜ ወዲህ ስለ ጋብቻ ማውራት ጀምረዋል። አንም እዛው ድርጅት ውስጥ ነበር የምትሰራው። እናም ሁልጊዜ እንደምትመኘው ሀብታም ፍቅረኛ ማግኝታለች። አሁን የገንዘብ ችግርም የለባትም። እንደዛም ሆኖ ግን የቴ ፍቅር አሁንም ቢሆን ከልብ አልወጣም። ነገር ግን ሁሉንም ደብቃን የያዘችው። ከ5 ዓመት በኋላ ለመጀመሪያ ጊዜ ሲተያዩ በቴና በአን መሃል ግራ የሚያጋባ ስሜት ነበር የተፈጠረው። ሁለቱም መሬት የተንቀጠቀጠ ነበር የመሰላቸው። ያለፈውን ነገር በጠቅላላ ረስቶ ሮጦ ሄዶ ቢያቅፋት ደስ ይለው ነበር። አሁን ግን የሱ አይደለችም። ከዛም ኢንጃን ልታገቢው ነው ብሎ ይጠይቃታል። እሷም መሰለኝ የምንጋባ ይመስለኛል ትለዋለች። እሱም እንደዛ ከሆነ ጥሩ፣ ግን እኔና አንቺ መሃል ጓደኝነት የሚኖር አይመስለኝም ይላታል። በዚህ ሰዓት ቴ አዲስ እቅድ ማቀድ ይጀምራል። የሚወዳትን ሴት ድጋሚ የሱ ማድረግ። በተመሳሳይ ሰዓት የድርጅቱ ፕሬዝዳንት ከሚስቱ ጋር እየተጨቃጨቀ የልብ በሽታው ይነሳና መሬት ላይ ራሱን ስቶ ይወድቃል። እናም መድኃኒቴን ስጭኝ እያላት እሷም መድኃኒቱን ሳሰጠው ጸጥ ነበር ያለችው። ፕሬዝዳንቱም ሆስፒታል ከገባ በኋላ ቴ ወደ ሆስፒታል ይመጣል። በዚህ ሰዓት ነው የኢንጃ ታናሽ እህት ቴን ከ5 ዓመት በኋላ ለመጀመሪያ ጊዜ ያየችው። እናም እንዴትም ደብቃ ያስቀመጠችው ስሜቷ እንደ አዲስ ያገረሽባታል። በዚህ ሁሉ ነገር ውስጥ ማንነቱ ያልታወቀ ሰው ይመጣና ቴን ከጀርባው መጥቶ ይጥለዋል። ይህም በዚህ መሃል ዳታ ፍለጋ አን ጋር ይደውልለታል። ነገር ግን እንደተፈጠረ ሊያስረዳት እንኳን አልቻለም። እሷም መጥፎ ነገር እንደተፈጠረ ስለገባት ፈልጋ ታገኘዋለች። እናም ወደ ሆስፒታል ወሰደችው። ቴም ሆስፒታል ከገባ በኋላ ነቅቶ ፊቷን አይቶ እጇን ከያዘው በኋላ መልሶ ደግሞ ራሱን ሳተ። አንም የሆነ ሰው ሊገለው እንደሞከረ ገብቷታል። ነገር ግን ማን ሊገለው እንደፈለገ አልገባትም። በአንድ በኩል ኢንጃንም እየተጠራጠረችው ነው። ቴም ወደ ሰርጀሪ ክፍል ገብቶ በሰላም ሰርጀሪውን ተሰርቶ ይወጣል። ቴም ሲነቃ አሁንም በድጋሚ አንን አጠገቡ ነበር ያገኛት። አንም ስለነቃ በጣም ተደስታ ስሜታዊ ሆና እጁን ጭምቅ አድርጋ ትይዘዋለች። እዚህ መሃል የኢንጃ ታናሽ እህት ትመጣባቸዋለች። ከዛም ቴ ወደ ተሻለ ሆስፒታል እንዲዘዋወር ትዕዛዝ ሰጥቻለሁ አለቻቸው። ቴም ከሆስፒታል ሲያወጣ ኢንጃ ሊጠይቀው ይመጣና እኔና አን እንድንጋባባት ይፈቅዷል። እናም ጋብቻችን በዚሁ ሰሞን ይሆናል ይለዋል። ቴም ይህንን ሲሰማ እየተሰማው የነበረው ህመም በጠቅላላ ነበር የለቀቀው።
ኢንጃም ተነስቶ ብድግ ብሎ ሄዶ አንን ሊያገኛት ይሞክራል። ነገር ግን በቅጡ እንኳን ካልጋው ወርዶ መራመድ አልቻለም። ራሱን መሬት ላይ የጎተተ ግን ለመውጣት ይሞክራል። በመጨረሻም ቴ እንዴትም ብሎ የድርጅቱ ፕሬዝዳንት የኢንጃ አባት ጋር ይሄድና እንዴት ይህንን ጋብቻ ትፈቅዳለህ ብሎ ጠየቀው። የኢንጃ አባትም ከዚህ በኋላ በቃኝ፣ አሁን ልጆቼ አቅብተው ማየትና አያት መሆን ነው የምፈልገው ብሎ ለቴ ይመልስለታል። ቴ ይሄንን መልስ ከድርጅቱ ፕሬዝዳንት አልጠበቀም ነበር። ተመሳሳይ ሰዓት የአን እናት ከረጅም ዓመታት በኋላ ለመጀመሪያ ጊዜ አሁንም በድጋሚ አንን ታገኛታለች። የአን እናት መጀመሪያ ልጇ እንዳገኘቻት ምንም ነገር አልጠየቀቻትም። ገንዘብ ስጭኝ ነበር ያለቻት። አሁን ሀብታም ሆነሻል፣ ስለዚህ ቤትና መኪናም ግዢልኝ ብላ አስቸገረቻት። ለበለዚያ ግን ህይወትሽን በጠብጠዋለሁ ብላ ልጇን ታስፈራራታለች። አንም በእናቷ ሁኔታ በጣም ተናዳ ፊት ለፊት የነበረውን ጠርሙስ አንስታ ከዚህ በኋላ እየመጣሽ እንደዚህ ልታስፈራሪ የምትሞክሪ ከሆነ ራሴን ገድዬ እገላግልሻለሁ አለቻት። ማንነቱ ያልታወቀ ሰው ደግሞ ለአን እናት ይደውልላትና ጥሩን ያደረግሽው አሪፍ አርገሽ አስፈራርተሻታል ብሎ 1 ሚሊዮን ብር ያስገባላታል። ወደ ቤት ስትመለስ ኢንጃ አን እጇ ተጎድቶና በጣም አዝና ይመለከታታል። እናም ምን እንደሆነች ግራ ገብቶት አቅፎ ሊያጽናናት ሞከረ። እሷም በጣም ስሜታዊ ሆና ማልቀሷን ማቆም አልቻለችም። እሱም አቅፎ ሊያጽናናት ይሞክራል። ኢንጃ አን ከልቧ እንደማትወደው በደንብ ነው የሚያውቀው። ነገር ግን በእሷ ተስፋ መቁረጥ አይፈልግም። የሚቀጠራቸው ሰዎች ማን ጥቃት እንደፈጸመበት ቪዲዮ ይልኩለታል። ቴ ላይ ጥቃት የፈጸመበት ሰው የኢንጃ ጸሐፊ ነበር። ቴም እነዚህን ሰዎች ፈጠን ብላችሁ ያጠቃኝን ሰው ስልክ ቁጥር ፈልጉልኝ አላቸው። ቴም ይሄ ሰው የት እንዳለ ያውቅና ፈጠን ብሎ ልብሱን ቀያይሮ ወደዚህ ሰው መገኛ ይሄዳል። ቴም ሰውየውን ካገኘው በኋላ ፊት ለፊት አግኝቶት ልትገለኝ ለምንድን የሞከርከው ብሎ ጠየቀው። ሰውየው ግን እኔ ስለምታወራው ነገር ምንም የማውቀው ነገር የለም ብሎ ነበር የካደው። ቴ በጣም ተናዶ ድጋሚ አጠገቢ የምትደርስ ከሆነ አንተ ነህ ሟች የምትሆነው ይለዋል። ይህም ሰው ይደውልና ለአለቃው የተፈጠረውን ነገር ይናገራል። በሌላ በኩል አን ቴን ታገኘውና ከዓመታት በፊት ለምንድን ነበር ያላስቆምከኝ አለችው። ቴም ምን ማለት እንዳለበት ግራ ነበር የገባው። እዛን ቀን ቴን ጥለው ከሄደች በኋላ ተመልሳ መታ በሩን ስታንኳኳ ቴ በር አልከፍትም ይላታል። እናም ያወራችው ጠጋ ስትል ቴ አላስቻለውም፣ እቅፍ አርጎ ይስማታል። ከሩቁ ማንነቱ ያልታወቀ ሰው ግን ፎቶ እያነሳቸው ነበር። በመጨረሻም ቀኑ ደረሰ፣ ኢንጃና አን የሚጋቡበት ቀን። የኢንጃ አባት በጣም ታዋቂና ሀብታም ስለሆነ ያልተጠራ ሰው የለም። የከተማው ግማሽ ህዝብ ነበር የተጠራው። ሙሽራዋም ለአዳራሹ ስትገባ ሁሉም ሰው እያጨበጨበ ይቀበላታል። ቴ ምንም አማራጭ ስለሌለው እንደዛ የሚወዳትን ሴት ቆሞ እየዳራት ነው። ቅናት ሊገለው ደርሷል። በህይወቱ እንደዚህ አይነት ከባድ ቀን አሳልፎ አያውቅም። ኢንጃና አን በጣም ደስተኛ ነበር የሚመስሉት። የኢንጃ አጎትም አንና ቴ ሲሳሳሙ የተነሳውን ፎቶ እያሳያት ሊያስፈራራት ይሞክራል። እሷም ምን ማድረግ እንዳለባት ግራ ገብቷት ምንድን ነው የምትፈልገው ብላ ጠየቀችው። እሱም እኔ የምፈልገው ነገር በጣም ቀላል ነው፣ ቴን ግደይው አላት። ቀናት በኋላ ቴ ራሱን ስቶ ሲነቃ ጠገቡ የሁለት ሰዎች ሬሳ ያገኛል። እንዴት ሆኖ እዚህ ጋር እንደደረሰ እሱ ራሱ አያስታውስም። እናም ፖሊሶች አንደኛ ተጠርጣሪ አድርገው የያዙትም ቴን ነበር። ቴ እየደጋገመ እኔ ይዛ ቀን ከተፈጠሩ ነገሮች ውስጥ ምንም ማስታውሰው ነገር የለም ይላል። ምርመራ ሲደረግ ደግሞ የቴ ደም ውስጥ በጣም ብዙ መድኃኒቶች ተገኙ። ፖሊሶችም አንዳንድ ማስረጃ ያገኙበትና ያለምንም ጥያቄ ቴን ለማሰር ይገደዳሉ። ቴ እየደጋገመ ንጹህ ሰው መሆኑን ለመናገር ቢሞክርም ጆሮ ሰጥቶ ያዳመጠ ሰው ግን አልነበረም። ፍርድ ቤትም ከቀረበ በኋላ ዳኛው ከባድ ውሳኔ ይወስንበታል። የሞት ቅጣት እንዲቀጣ ነበር የተወሰነበት። ቴ እየደጋገመ እኔ ማንንም አልገደልኩም ቢልም ያመነውና የሰማው ሰው አልነበረም። እስር ቤት ውስጥም አብረውት የታሰሩት ታሳሪዎች በጠቅላላ እሱ ዩኒፎርም ላይ ቀይ ምልክት ይመለከታሉ። ይህም ሞት እየጠበቀው እንደሆነ የሚገልጽ ነው። እስር ቤት ውስጥ የነበሩ ፖሊሶች ሁሉ አልቀሩም። ለቴ በጣም ክፉዎች ነበሩ። ጠበቆችም ለኢንጃ ቴን የምናስለቅቅበት መንገድ አለ፣ ለምን እሱም መንገድ አንጠቀምም ሲሉት ኢንጃም አይመለከተኝም፣ እኔ ቴ እንዲሞት ነው የምፈልገው ይላቸዋል። ኢንጃ ቴና ሚስቱ አን ሲሳሳሙ የተነሱትን ፎቶ አይቶት ስለነበር እየደጋገመ ስለዛ ፎቶ እያሰበ ምንም ሰላም ሊያገኝ አልቻለም። ሚስቱም ከስራ ስትመጣ ኢንጃ በጣም ተናዶ ስለነበር አስገድዶ ይስማታል። እሷም ልትገፈትረውና ካጠገቧ ልታርቀው ትሞክራለች። ነገር ግን ጥንክር ብሎባት አቅሙን አጣችው።
ከዛም እንቅ አድርጎ ይዟት መቼም ቢሆን ማንም ሰው እኔን ማታለል አይችልም ይላታል። አንቺንም የመረጥኩት ኬ ስለወደደሽ ነው እንጂ ለሌላ ነገር አይደለም ይላታል። እዚህ ትዳር ውስጥ ያንቺ ስራ እኔም ማገልገል ነው አላት። እናም በህይወት መኖር የምትፈልጊ ከሆነ ቦታሽን መቼም እንዳትረሺ ይላታል። አን በህይወቷ ለመጀመሪያ ጊዜ ነው የባሏን ትክክለኛ ባህሪ ያየችው። በኋላም ቴን ለመጠየቅ ወደ እስር ቤት ትሄዳለች። እዛም ኢንጃ ምን ያህል እንዳሰቃያት አንገቷን ገልጣ አሳየችው። ቴም በጣም ከመናደዱ የተነሳ ከእስር ቤት ለማምለጥ ይወስናል። ቴም እስር ቤት ውስጥ እንደ ጓደኛ አድርጎ የቀረበውን ሰው ስልክ እባክህ ስልክ ፈልግልኝ ብሎ ጠየቀው። እሱም ደብቀው ያስቀመጡትን ስልክ አሳየው። ቴም ጓደኛው ጋር ደውሎ እርዳታ ለመጠየቅ ወሰነ። በስተመጨረሻም ቴ አንድ ነገር ትዝ ይለዋል። እነዛ ሰዎች የተገደሉበት ቦታ ላይ ኢንጃም እንደነበር ትዝ አለው። እናም ለፖሊሶች ይናገሩና ፖሊሶች ቀጥታ ኢንጃን ከስራ ቦታ ይወስዱታል። ፖሊሶችም ቴ ላይ ምንም ማስረጃ ስለሌላቸው እሱን ይለቁትና ኢንጃ ይታሰራል። በስተመጨረሻም ኢንጃ ይሄንን ነገር ማድረጉ ተረጋግጦ እድሜ ልክ እስራት ተፈረደበት። ኋላም ቴ ኢንጃን ለመጠየቅ ወደ እስር ቤት ይሄድና ለምንድነው ግን እንደዚህ መጣላኝ ብሎ ጠየቀው። ኢንጃም ከተዋወቅን ቀን ጀምሮ ሁሌም ቢሆን በብዙ ነገር ትበልጠኛለህ አለው። ቴም ኢንጃን ሰላም ሁኑ ብሎ ይሰናበተዋል። ብዙም ሳይቆይ ኢንጃ እዛው እስር ቤት ውስጥ ራሱን ያጠፋል። 3 ዓመት በኋላ ፕሬዚዳንቱ ብቻውን ድርጅቱን ማንቀሳቀስ ስላልቻለ ቴን ተመልሶ ወደ ስራ እንዲመጣ ጠራው። እዚያው አጋጣሚ ፕሬዚዳንቱም አሁን እኔ ድርጅቱን ማስተዳደር አልችልም፣ ጥሩ ወራሽም የለኝም፣ ስለዚህ ድርጅቱን አንተ እጅ ላይ ጥዬው ነው መሞት መፈልገው አለው። ቴ አሁን ቆጥሮ እማያልቅ ሀብት አግኝቷል። ነገር ግን እንደዛም ሆኖ የባዶነት ስሜት ነው የሚሰማው። ዛም በድጋሚ ፈልጎ አንን ያገኛትና ለምንድነው ባልሽን እስር ቤት ሄደሽ አልጠየቅሽው አላት። እሷም የራሴ ህይወት ላይ ትኩረት አድርጌ አዲስ ህይወት ለመጀመር እየሞከርኩ ነበር አለችው። ቴ አሁንም በድጋሚ ሲያያት እንደ አዲስ ነበር ፍቅሩ ያገረሸበት። ያለፈውን ነገር ከኋላ ትቶ አሁን አዲስ ህይወት ከሷ ጋር መጀመርን የፈለገው። እዛም ሁለቱም ተስማምተው አንድ ላይ አዲስ ህይወት ይጀምራሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። የሆነ ሰው ከካዳችሁ ድጋሚ ወደ ህይወታችሁ እንዲመጣ ትፈቅዱለታላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው